በተፈጥሮ ሀብቶችና ውብ ስነ ምህዳሮች የተዋበች ሀገር ናት። እነዚህን ሀብቶች ለዛሬ ብቻ ሳይሆን ለመጪው ትውልድ የምንተወው ውድ አደራ ነው። የተፈጥሮ ሀብት ጥበቃ የ60 ዓመት ጉዞ በብዙ ውጣ ውረዶች እና መስዋዕትነት የታለፈ ጉዞ እንጂ አልጋ ባልጋ እንዳልነበረ ከቪዲዮ ለማየት ሞክረናል። የተፈጥሮ ሀብትን ለመጠበቅ እድሜያቸውን የፈጁ በህይወት መስዋዕትነት የከፈሉ ዘመናቸውን ለዱር ህይወትና ለሰው የተፈጥሮ ሀብት ዘቦች የኢትዮጵያ ጀግኖች በርካታ ናቸው። ክቡር ፕሬዝዳንት፣ በዛሬው ልዩና ደማቅ ሁኔታ ላይ ሚኒስቴር መስሪያ ቤቱን ወክዬ እነዚህ የጋራ የሀገር ባለውለታዎች በእርሶ ፊት እንዳመሰግን እንዲፈቀድልኝ በታላቅ ትህትና እጠይቃለሁ። የተፈጥሮ ሀብት ጥበቃ የትውልድ አደራ ላለፉት 60 ዓመታት ተጠብቆ እንዲቆይ የኢትዮጵያ ዱር እንስሳት ጥበቃ ባለስልጣን ለዘርፉ ላበረከተው አስተዋጽኦ የላቀ ስለመሆኑ ማሳያዎቹ ሕያው የሆኑት የሀገራችን የጥብቅ የተፈጥሮ ስፍራዎች ናቸው። በተለይ መንግስት በአሁኑ ሰዓት ለተፈጥሮ ሀብት ጥበቃና ልማት በሰጠው ከፍተኛ ትኩረት ምክንያት የሀገራችን የደን ሽፋን እያደገ ብሔራዊ ፓርኮቻችንም የቱሪዝም መዳረሻ እንዲሆን አስችሏል። የቱሪዝም ዘርፍ በመንግስት ደረጃ በተሰጠው ልዩ ትኩረት በ10 ዓመቱ የሀገራችን የልማት እቅድ ውስጥ ወሳኝ ስፍራን ይዟል። ቀደም ሲል በመጀመሪያ የሀገር በቀል ኢኮኖሚ ሪፎርም፣ በአሁኑ ወቅት ደግሞ በሁለተኛው የሀገር በቀል ኢኮኖሚ ሪፎርም ፕሮግራም ውስጥ ቱሪዝምና አረንጓዴ ልማት ቁልፍ አጀንዳ ሆኖ እየተሰራበት ይገኛል። በዚህም በክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ አነሳሽነት የተጀመሩት የገበታ ለትውልድ፣ የገበታ ለሀገር፣ የገበታ ለሸገር ፕሮጀክቶች በዘርፉ አዳዲስ ምዕራፎችን ከፍተዋል። በተለይ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ሀሳብ አመንጭነት የተጀመረው የአረንጓዴ ልማት አሻራ ስራዎች ሀገራችን ከነበረበት የደን ሽፋን ከዝቅተኛ ደረጃ ከፍ በማድረግ የብዝሃ ሀብቶቻችን እንዲንሰራሩ፣ አንዳንድ አካባቢዎች የማይታዩ የዱር እንስሳት ወደ ቀያቸው እንዲመለሱ ያስቻለ ከመሆኑን ባሻገር በተፈጥሮ ሀብት ጥበቃ ስራ ላይ የትውልድ አደራችን እንድንወጣ ያስቻለን ከሰሜን ተራሮች ብሔራዊ ፓርክና የአዋሽ ብሔራዊ ፓርክ የጀመረው የ60 ዓመት የተፈጥሮ ሀብት ጥበቃ ስራ በአሁኑ ጊዜ የሀገራችንን 14% የጥብቅ ስፍርነትን እንዲያስተዳድር ያስቻለ ሲሆን የኢትዮጵያ የዱር እንስሳት ጥበቃ ባለስልጣን መስሪያ ቤትም ከአፍሪካ ቀዳሚና አንጋፋ እንዲሆን አስችሎታል። ክቡር ፕሬዝዳንት፣ ቱሪዝም እና የቱሪዝም መዳረሻ ቦታዎች ከተፈጥሮ ከደንና ከዱር እንስሳት ጋር በእጅጉ የተቆራኙ ከመሆናቸው ቱሪዝም እድገት የዱር እንስሳትና የተፈጥሮ ሀብት ጥበቃ ስራን ማጠናከር አሁን እየተሰራ ካለው ስራ የበለጠ ጥረትና ትጋት ለማከናወን የሚጠበቅብን ሲሆን ለዚህም ሚኒስቴር መስሪያ ቤታችን ዝግጁ መሆኑን በዚህ አጋጣሚ ለመግለጽ እወዳለሁ። በመጨረሻም ባለፉት 60 ዓመታት የሀገራችን ጥብቅ ስፍራዎች እንዲለሙ፣ እንዲጠበቁ፣ ለጥናትና ለምርምር እንዲውሉ በማድረግ ረገድ አሻራቸውን ያሳረፉ የሀገር ባለውለታዎች ሀገር የማትዘነጋቸው እንዲሆኑ የውጭ ሀገር ዜጎች፣ ባለሙያዎች፣ አጋሮቻችን በተፈጥሮ ሀብት ጥበቃ ስራ ላይ ህይወታቸውን ያጡ፣ የአካል ጉዳት ላጋጠማቸው፣ ያልታወቀ የተፈጥሮ ሀብቶቻችን አስበው አሰላስለው በጥናትና በምርምር አስደግፈው ለሀገር ልማት እንዲውል ላደረጉ፣ ከምንም በላይ ተፈጥሮ ሀብታችንን ለመጠበቅ አደራቸውን ለመወጣት በየጥብቅ ስፍራዎች ለሚገኙ የተፈጥሮ ሀብቶች ዘቦቻችንና ሬንጀሮቻችን ምስጋና እያቀረብኩ እንኳን በድጋሚ ለ60ኛው ዓመት የተፈጥሮ ጥበቃ ጉዞ አደረሰን እላለሁ።